ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የንግድ ቤቶችና የትራንስፖርት አገልግሎት ሰጪዎች አገልግሎት የሚሰጡበትን ሰዓት የሚወስነው መመሪያ ጸደቀም። ይህ መመሪያ እስከ ስንት ሰዓት የንግድ ቤቶቹና የትራንስፖርት አገልግሎት ሰጪዎቹ ማገልገል እንዳለባቸው በዝርዝር መረጃችን አካተን ይዘነዋል። ሰሞኑን በተደጋጋሚ ከወንዞች መበከል ጋር ተያይዞ የሚተላለፉ ቅጣቶች እየተበራከቱ መምጣታቸውን ተከትሎ ቅሬታዎችም እየተነሱ ይገኛሉ። የከተማዋ ደንብ ማስከበር ባለስልጣን ለዚህ መልስ አለኝ ብሏል። እኛም የተነሱ ቅሬታዎች ምንድናቸው፣ የባለስልጣኑስ መልስ ምንድነው የሚለውን በዝርዝር መረጃችን አካተነዋል፣ የምትሰሙት ይሆናል። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ሕገ ወጥ ነው ሲል አስጠነቀቀም። በዚህ ጉዳይ ከባለስልጣኑ የተሰጠ መግለጫ አለ። በመግለጫው የተነሱ ሙሉ መረጃዎችን ወደ እናንተም እናደርሳለን። የሶስተኛ ወገን የኢንሹራንስ ሕግ ተሻሽሎ መተግበር መጀመሩ ተገልጿል የሚሉትና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የአዲስ አበባ ወንዞችን ለማልማትና ብክለትን ለመከላከል ተብሎ የወጣው ደንብ ከማስተማር ይልቅ ቅጣት ላይ ያተኮረ ነው የሚል ትችት እየቀረበበት ይገኛል። በአዲስ አበባ ከተማ አስተዳደር ካቢኔ የጸደቀው የወንዝ ዳርቻ ልማትና ብክለትን መከላከል ደንብ ማንኛውም በካይ ፈሳሾችንና ቆሻሻን ወደ ወንዞች የሚጥል የሚያከማችና የሚለቅድ ግለሰብ እንዲሁም ተቋምን ከ1,000 እስከ 1 ሚሊዮን ብር እንዲቀጣ የሚያዙ ነው ጸድቋል። ቅሬታውን ተከትሎም የከተማዋ ደንብ ማስከበር ባለስልጣን በበኩሉ ቅጣቱ ከጥፋቱ ጋር ሲነጻጸር ያንሳል ማለቱን ሸገር ዘግቧል። የደንብ ማስከበር ባለስልጣንም 6,000 የሚሆኑ ደንብ አስከባሪ ሰራተኞችን ወደ ወንዞች በካይ ፈሳሾችን የሚለቁና ቆሻሻዎችን የሚጥሉ ግለሰቦችንና ተቋማትን እየፈለጉ እንዲቀጡ አሰማርቻለሁ ሲልም አክሏል ተብሏል። በዚህም በባህሪው አደገኛነት ያለው ደረቅ የሚሆን ፈሳሽ ቆሻሻ ወደ ወንዞች የለቀቀ ወይንም የጣለ ግለሰብ ከሆነ 500,000 ብር፣ ተቋም ከሆነ ደግሞ 1 ሚሊዮን ብር እንዲቀጣ ተደንግጓል። አትክልት ፍራፍሬዎችንና ተረፈ ምርቶችን ወደ ወንዞች የጣለ ግለሰብ ከሆነ 20,000 ብር እንዲቀጣ የደነገገው ደንቡ ከመኖሪያ ቤት የሽንት ቤት ቱቦ አሊያም ያልተጣራ ፈሳሽ ቆሻሻ ወደ ወንዞች የለቀቀ ግለሰብ 150,000 ብር እንዲቀጣ ባወጣው ደንብ አስቀምጧል። በተጨማሪም በደንቡ ለወንዝ ዳርቻው ልማት አስፈላጊ ከሆነ ግንባታ ውጪ የፕላስቲክ ቤት ወይንም ማንኛውም ግንባታ መገንባት ደግሞ 200,000 ብር ያስቀጣል። ታዲያ ይህ ደንብ የያዘው ቅጣት የተጋነነ ቅጣት ላይ ብቻ ያተኮረ የህብረተሰቡንም የመክፈል አቅም ያላገናዘበ ነው የሚል ቅሬታና ትችት ከከተማዋ ነዋሪዎች መቅረቡን ዘገባው ጠቅሷል። የምግብ ደህንነት የተጣራ መለኪያን ያላሟሉ 92 ሆቴሎች ላይ የማሸግ እርምጃ መወሰዱ ተገለጸ። የምግብ ደህንነት የጥራት መለኪያን ያላሟሉ 92 ሆቴሎች ላይ የማሸግ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ አደረግኩት ባለው ድንገተኛ ማጣራት የሰዎችን ጤና ጉዳት ላይ በሚጥል መልኩ ጽዳታቸውን ያልጠበቁና ደህንነታቸው አስጊ የሆኑ ማከማቻዎች ስለመኖራቸው ገልጿል። ችግሮቹ በብዛት የሚፈጠሩት መካከለኛ ደረጃ ላይ ባሉ ሆቴሎች ስለመሆናቸው የተነሳ ሲሆን እነዚህ ተቋማት ብዙ ተገልጋዮች የሚያስተናግዱ ቢሆኑም ከምግብ ደህንነት አንጻር በቁጥጥር ወቅት በታዩ ክፍተቶች የታሸጉና ሙሉ ለሙሉም የታገዱ ስለመኖራቸው ተገልጿል። ባለስልጣኑ አሁንም መጠነ ሰፊ የሆነም ከምግብ ደህንነት ጋር የተያያዙ ምርመራዎችን በተለያዩ ተቋማት ላይ አጠናክሮ እንደሚቀጥል ገልጿል ሲል የዘገበው አሃዱ ሬዲዮ ነው። የንግድና የትራንስፖርት አገልግሎት ሰጪዎች እስከ ምሽት 4 ሰዓት እንዲሰሩ መመሪያ ጸደቀም።
የአዲስ አበባ ንግድ ቢሮ በከተማዋ የሚከናወነውን የንግድ ስርዓት ህጋዊነትን የተከተለና ከተማዋ የደረሰችበትን የእድገት ደረጃ የሚመጠን እንዲሆን የሚያስችሉ ተግባራትን እያከናወነ መሆኑ ተገልጿል። ከነዚህ ዘርፈ ብዙ ተግባራት መካከልም በቅርቡ በአዲስ አበባ ካቢኔ የጸደቁ 2 ደንቦች ላይ ከተቋሙ አመራሮች ጋር ውይይት አድርጓል። በዚህም በከተማዋ የሚገኙ የንግድና የትራንስፖርት አገልግሎት ሰጪ ተቋማት እስከ ምሽት 4 ሰዓት አገልግሎት እንዲሰጡ የሚደነግገው ደንብ የመጀመሪያው መሆኑ ተጠቁሟል። ሁለተኛው ወደ ተግባር እንዲገባ ውይይት የተደረገበት ከመደበኛ ንግድ ስርዓት ውጪ ሆነው የንግድ ስራን የሚያከናውኑ ነጋዴዎች ህጋዊ ስርዓት ባለው አግባብ ደንብና መመሪያውን ተከትለው የሚነግዱበትን ስርዓት የሚደነግጉ ደንቦች መሆናቸው ተገልጿል። በየደረጃው ያለው አመራር ደንበኞቹን ውጤታማ ለማድረግ በቅድሚያ ለንግዱ ማህበረሰብ የማስተዋወቅና ግልጸኝነት የመፍጠር ስራ ትኩረት ተሰጥቶ በቀጣይ ቀናት ከወረዳ እስከ ማዕከል እንዲተገበር የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ አሳስበዋል። የንግዱ ማህበረሰብ የደንበኞቹን ዓላማ በመረዳት ለተግባራዊነቱ በጋራ መስራት እንደሚጠበቅበትም መልእክት ማስተላለፋቸውን ከቢሮው የተገኘው መረጃ ያመለክታል። በውይይቱ ላይም የቢሮ ከፍተኛ አመራሮች፣ የሁሉም ክፍለ ከተሞች የንግድ ጽሕፈት ቤት ኃላፊዎችና የማዕከል ዳይሬክተሮች ተሳትፈዋል። የሶስተኛ ወገን የኢንሹራንስ ሕግ ተሻሽሎ መተግበር መጀመሩ ተገለጸም። የንግድ ደህንነት ባለስልጣን 554/2016 መሰረት የሶስተኛ ወገን የኢንሹራንስ ሕግ አሻሽሎ ወደ ትግበራ መግባቱን አስታውቋል። በተሻሻለው የሶስተኛ ወገን የኃላፊነት መመሪያ መሰረት ለአስቸኳይ ሕክምና አገልግሎት ቀደም ሲል 2000 ብር ይከፈል የነበረው አሁን ላይ ወደ 15000 ብር ከፍ እንዲል መደረጉን በመንገድ ደህንነትና የመድን ፈንድ አገልግሎት የአቅም ግንባታ ትምህርት መሪ ስራ አስፈጻሚ አቶ ዮሐንስ ለማ ተናግረዋል። በተጨማሪ አሽከርካሪዎች የሞት አደጋ ሲያደርሱ በፊት የሚከፈለው 40,000 ብር በማሻሻያው መሰረት ደግሞ ወደ 250,000 ብር ማደጉን አስታውቋል። መሪ ስራ አስፈጻሚው አክለው ምንም እንኳን ህይወትን በገንዘብ መተካት ባይቻልም ለጊዜያዊነት ለማህበራዊና ኢኮኖሚያዊ ጉዳዮች ካሳ እንዲሆን ነው ብለዋል። አካል ጉዳት ያደረሰውን በተመሳሳይ 40,000 ብር የቅጣት ክፍያ ይፈጸም የነበረ ሲሆን በአዲሱ ማሻሻያ መሰረት ወደ 250,000 ብር ከፍ እንዲል መደረጉን አቶ ዮሐንስ ተናግረዋል። ውሳኔው ላይ የተደረሰውም ከክልልና ከከተማ አስተዳደሮች ጋር እንዲሁም ከተጎጂዎችና ከጤና ባለሙያዎች ጋር በተደረገ ውይይት መሆኑን ኢትዮ ኤፍኤም ዘግቧል። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ህገወጥ ነው ሲል አስጠንቅቋል። ባለስልጣኑ ታኪሎ ኢንቨስትመንት ባንክ በሚል ስም የሚንቀሳቀስ አካል ያለምንም ህጋዊ ፍቃድ የኢንቨስትመንት አገልግሎት መስጠት መጀመሩን አስታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን ባወጣው መግለጫ ታኪሎ ኢንቨስትመንት ባንክ በካፒታል ገበያ አገልግሎት ሰጪዎች ፍቃድ አሰጣጥና ቁጥጥር መመሪያ ቁጥር 980/2016 መሰረት ፍቃድ ሳያገኝ አገልግሎት እየሰጠ ነው ብሏል። ባለስልጣኑ ይህ አካል የመጀመሪያው የኢትዮጵያ ኢንቨስትመንት ባንክ ነኝ ብሎ ድረገጽ ከፍቶ ማስተዋወቁን ገልጾ በኢትዮጵያ ውስጥ ግን የካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት አካል መሆኑን አሳስቧል። በተጨማሪም ባለስልጣኑ የካፒታል ገበያ አገልግሎት መስጠት የሚችሉት በህጋዊ መንገድ የተመዘገቡና ፈቃድ ያላቸው አካላት ብቻ መሆናቸውን አስገንዝቧል። ቀጥለናል። የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃ አለፍን። የዓለም አቀፉ የገንዘብ ድርጅት IMF የግብፅን 4ኛውን የኢኮኖሚ ማሻሻያ ፕሮግራም ግምገማ ማጠናቀቁን ተከትሎ የ1.2 ቢሊዮን ዶላር ፈንድ መፍቀዱን አስታወቀም። IMF ባወጣው መግለጫ 4ኛውን ግምገማ ባሳለፍነው ሰኞ ማጠናቀቁንና የግብፅ ባለስልጣናት ገንዘቡን ወዲያውኑ ማውጣት እንደሚችሉ አስታውቋል። የIMF
የአይኤምኤፍ ስራ አስፈጻሚ ቦርድ የግብፅን ጥያቄ ቀጣይነት ያለው የዘላቂ ማቋቋም መርሃ ግብር ተጨማሪ 1.3 ቢሊዮን ዶላር ማግኘት እንደሚያስችላትም አመላክቷል። ግብፃውያን ከባለፈው ዓመት ጀምሮ ከፍተኛ ደረጃ በደረሰ የዋጋ ንረት እየተፈተኑ እንደሚገኙ ያስታወቀው አይኤምኤፍ በሀገሪቱ ያለው የዋጋ ንረት ህዝቡን ክፉኛ እየፈተነው እንደሚገኝም ጠቁሟል። በሀገሪቱ ለተፈጠረው የዋጋ ንረት የነዳጅ ዋጋ መጨመር፣ የምድር ውስጥ ባቡር ታሪፎችን መጨመርና የግብፅ ፓውንድ ከውጭ ምንዛሬ ጋር ያለው የመግዛት አቅም ማሽቆልቆል ምክንያት የፈጠረ ስለመሆኑ የድርጅቱ መረጃ አመላክቷል። አይኤምኤፍ በተጨማሪ የግብፅ መንግስት ዝቅተኛ ወርሃዊ ደሞዝ ለመጨመር በቅርቡ ያሳለፈው ውሳኔ በአብዛኛው የሀገሪቱ መንግስት ሰራተኞች ዘንድ ተስፋ የማይሰጥ በሚል ተቀባይነት ሳያገኝ በእንጥልጥል መቅረቱን በሀገሪቱ ያለውን ምጣኔ ሀብታዊ ቀውስ እያየለ በመምጣቱ የሚመለከት በመሆኑ በፍጥነት ማስተካከያ እንዲደረግም አሳስቧል። በአንጻሩ የግብፅ መንግስት ወርሃዊ ዝቅተኛ የደሞዝ ጭማሪው ከግሉ ሴክተር ሰራተኞች ጋር እንዲመጣጠን ታስቦ የሚደረግ መሆኑን በመግለጽ ለመንግስት ሴክተር ሰራተኞች የሚደረገው የደሞዝ ጭማሪ የመንግስት የማህበራዊ ጥበቃ ተነሳሽነት አካልም ነው ብሏል። ግብፅ ባለፈው የጸደይ ወቅት ከአይኤምኤፍ ጋር ከነበረችበት የእርዳታ መጠን ከእጥፍ በላይ ወደ 8 ቢሊዮን ዶላር ለመድረስ ስምምነት ላይ መድረስ ችላ የነበረ ሲሆን የዋጋ ጭማሪው በአይኤምኤፍ ለሀገሪቱ ተጨማሪ እርዳታ ያስቀመጠውን ቅድመ ሁኔታ በማሟላቷ የተጣለ የዋጋ ተመን ስለመሆኑ መረጃዎች አመላክተዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። መልካም ጊዜን ተመኘን።